አንዳንድ ጊዜ ስታይላቸው አይሰሙሽም ምናምን ሊሉሽ ይችላሉ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ የላይፍ ፖድካስት ነው። እኔ አዘጋጅቼ የማቀርብላችሁ ጥሩ ሰው ንጉሴ ነኝ። ዛሬ እንግዳችን እምነቴ ድነሳ ትባላለች። የልጆች ምገባ ላይ ስለ ልጆች የንባብ ልምድ፣ ሴቶችን በማብቃት ዙሪያ፣ ስለ ጡት ማጥባት ዙሪያ በጣም ሰፊ ልምድ አላት። ኑራም ልጆችንም ማሳደጋ ለቁም ነገር አብቅታ በኤክስፒሪየንስ ያገኘችው ብዙ ነገር አለ። እሷ ጋር ሰፊ ጊዜ ይኖረናል። አብራችሁን ቆዩ። ጥሪያችንን አክብረሽ ስለመጣሽ እግዚአብሔር ያክብርልን። ደስ ብሎኛል። ስለራስሽ ንገሪን፣ እንደገና ደግሞ ስለ ልጆች ስለ ስራሽ ያለሽን ኤክስፒሪየንስ ግለጪልን እስቲ። እሺ፣ ስሜ እምነቴ ድነሳ ይባላል። 3 ልጆች አሉኝ። ያው በልጆች ዙሪያ ላይ ከህፃናት ከተወለዱበት ጀምሮ ከጡት ማጥባት ጀምሮ የህፃናት አመጋገብ እንዲሁም 6 ወር ላይ ምግብ ሲጀምሩ እንዲሁም ደግሞ አንድ እናት እስከ 2 ዓመት ድረስ ልጆቿን መከታተል ልጆቿን በየወሩ የሚያሳዩትን የእድገት ደረጃ እየተከተለች የልጆቿን እድገት በአግባቡ ነው አይደለም ብላ ከሐኪም የምትነጋገርበትም እዛ መጽሐፍ ላይ ተካቷል ማለት ነው። ስለዚህ ከህፃናት ከተወለዱ ጀምሮ እንግዲህ ልጆች አሁን ትልልቅ እየሆኑ ነው። 13 12 18 ዓመት ነው። ስለዚህ ለነሱ የሚሆኑ ነገሮች በማዘጋጀት በመስራት ቤት የምሰራውን ደግሞ ለሌሎች ወላጆች አካፍላለሁ ማለት ነው። ያላነሳሁት ነገር መጽሐፍ ደራሲም ነሽ? አዎ 3 መጽሐፎች አዘጋጅቻለሁ። የመጀመሪያው ስጦታቸውን ምስጣቸው ይባላል። ከተወለዱ ህፃናት እስከ 2 ዓመት ድረስ ያለውን የህፃናት አመጋገብ የሚያጠቃልል ጤናቸውን የሚያጠቃልል ሲሆን፣ ሁለተኛው መጽሐፍ ደግሞ ተረት ለወላጆች ይባላል። ወላጆች ለልጆቻቸው የሚያነቡላቸው ተረቶች ናቸው። ሶስተኛው ደግሞ አባይ ለኢትዮጵያ ልጆች ነው የሚለው ለልጆች በአባይ ዙሪያ ላይ የተዘጋጀ መጽሐፍ በአብዛኛው እንግዲህ ስላላገኘሁኝ ለልጆች የሰራሁት ነው አሁን ገበያ ላይ ያለው ማለት ነው። ተረት ለወላጆች በሚለው ላይ ቅድም እያወራን የገረመኝ ነገር ነበርና እኛ ድሮ ወላጆቻችን ወይም ደግሞ ታላላቆቻችን ሲነግሩን ያደግናቸው ተረቶች አሉ የሚያስፈራሩ። ጭራቅ መጣ ያጅቡ እንደዚህ ብሎ ትዝ ይለኛል። እኔ በተለይ ታላቅ እህታችን ተንኮለኛ ነበረችና በጣም ያስፈራራ። እሷ በጣም ነው የምትዝናናበትና ፈን የምታደርገው። እኔ ግን አንዳንድ ጊዜ እንቅልፍ እምቢ እያለኝ ሌሊት እየባነንኩ ቤተሰብ ጋር ሄጄ የምተኛበት ከኔ አልጋ ተነስቼ ቤተሰብ ጋር ሄጄ የምተኛበት አይነት ነገር ነበርና እነሱን ነገሮች አይተሽ የተረት ንግርታችን በዚህ መለወጥ አለበት ብለሽ መሰለኝ አይደል ያዘጋጀችው? ትንሽ እስቲ ብትይኝ። ትክክል። ተረት እኔ በጣም ተረት ወድ ነበርና ቤት የመጣ ሁሉ ሰው በቃ ተረት እንዲያወሩኝ ነው የምጠይቀኝ ነበረው። ግን የሚያወሩት ተረት እንዳልሽው የሚያስፈራሩ ተረቶች ናቸው። እስከዛሬ የማናውቀው አያጭራቁ ሁሉ አለበትና እነዛ ግን ተጽዕኖም ነበራቸው። በጣም ፈሪም ነበርኩኝ እኔ በትምህርት ቤት ውስጥ በነበረኝ የመማር ሂደት ውስጥ በጣም ፈሪ ነበርኩኝ እና ለምን እንደምፈራ አላውቅም፣ ግን በጣም እፈራለሁ። ጨለማ እፈራለሁ፣ ትልቅ ሰው እፈራለሁ፣ ሐሳቤን ለመግለጽ እፈራለሁኝ እና ግን ይሄ የተረቱ ተጽዕኖ፣ ምክንያቱም ብዙ ተረት የሰማሁት በዚህ ዙሪያ ላይ ስለሆነ ሳነብብ እነዛ ነገሮች ልጆች ላይ ምን ያህል ትልቅ ችግር እንደሚፈጥሩ ስለተረዳሁኝ ለልጆቼ ያንን ተረት መልሶ መናገር አልፈለኩም። ስለዚህ በቀን አንዳንድ ተረቶችን ራሴ አንብቤ ሸምድጄ ነበረ ቤት እየሄድኩኝ ማወራቸው እና ስለ ፍቅር፣ ስለ ሰዓት ማክበር፣ ታዛዥነት፣ ጓደኛ እንዴት መምረጥ ይቻላል፣ በቃ የተለያዩ ርዕሶች ነው መጽሐፉ የሚያካትተው። ከመውደድ የተነሳ እንደውም 50 ተረት ነው የመጀመሪያው መጽሐፍ የታተመው እና ልጆቹን በጣም ነው ተረቱን የወደዱት። ከዛ ደግሞ ባህሪያቸውም ላይ ትልቅ ለውጥ አይቼበታለሁ። በተለይ ይሄ ፍርሃት ላይ ማለት ነው። ፍርሃት አብዛኛዎቻችን አለን። ያው በትምህርት ቤትም በቤትም ብትሰሪ ትምህርት ቤትም ያን ነገር ሊያጡት ይችላሉ። አሁን ግን ያላቸው ነገር ግን የተለየ ነው። ስለዚህ እነዚህ ተረቶች ዋጋ አላቸው ማለት ነው። ልጆች ላይም የሚያመጡት ለውጥ አለ ማለት ነው በማለት ያ መጽሐፍ ታተመ ማለት ነው። ብዙ ወላጆችም እንደተጠቀሙበት አስባለሁ። ስለዚህ ወላጆች እያነበቡ ለልጆቻቸው የሚነግሩት ነው ማለት ነው። ትክክል። በጣም ቆንጆ ሀሳብ ነው። እስኪ ከልጆች ጋር ያለሽን ልምድ ምን ይመስላል? ምንድነው
ልጆቻችን ከልጅነታቸው ጀምሮ የሚያሳዩቸው ነገሮች አሉ። የሚወዱት ነገር አለ። መቀባት ሊወዱ ይችላሉ፣ መጻፍ ሊወዱ ይችላሉ። እና እኔ በምጽፍበት ሰዓት አጋጣሚ ሁለቱ ልጆቼ የራሳቸውን ትንንሽ ነገር ይጽፋሉ፣ ይስላሉ። እና ይሄው ማሚ መጽሐፍ ሰራሁኝ ብለው በስቴፕል መተው ምናምን ይሰጡኛል። እና እነዛ መጽሐፎች አስቀምጣቸዋለሁ፣ የሚገርምሽ አስቀምጣቸዋለሁ። እና የሆነ ጊዜ ያሳያቸዋለሁ። ባለፈው ጊዜ ይሄን የሰራችሁት፣ አንደኛ እኔ ለነሱ ለሰሩት ነገር ዋጋ እንደሰጠሁት ይሰማቸዋል። ስለዚህ መስራት ጀመሩ ማለት ነው። እና አንድ ጊዜ የሰሩት ነገር ሁለቱ ልጆች የሰጡት ርዕስ በደንብ ደግሞ እንዳይ እድሉን ሰጠኝ ማለት ነው። እና ትንሿ ልጄ 8 ዓመቷ ላይ ሆና ግንዛቤ የሚል መጽሐፍ ሰራች ማለት ነው። እና ለምንድን ነው የሰራችው ስላት ጓደኛዋ አንደኛ ካልወጣሽ ተብላ የምትገረፍ ልጅ ነች። እና ይሄ ነገር ትክክል አይደለም፣ ልጅቷ ምን ያህል እንደምትጨናነቅ ስሜቶቿ ሁሉ እዛ ላይ ትገልጻለች። እና ወላጆች ይህንን መገንዘብ አለባቸው። ስለዚህ ርዕሱንም ግንዛቤ ብየዋለሁ አለች። እነዚህ መጽሐፎች በጣም ብዙ ብር ተከፍሎ ነው የሚገርምሽ የታተመው ማለት ነው። ሁለተኛው ልጄ ደግሞ ትንሹ ሰው የሚለውን የሰራው እኛ ትንንሽ ብንሆንም ሀሳብ አለን እና አዳምጡን የሚል ይዘት ያለው ነው። እና ብዙ ዋጋ ከፍያለሁኝ ይህንን ለማሳተም። ግን አሁን ሳስበው በጣም ደስ የሚለኝ ምንድን ነው ህፃናቶች ተነሳሽነት ኖራቸው፣ ለካ ህፃናቶች ይጽፋሉ እንዴ የሚል ተነሳሽነት ኖረ። ወላጆች ደግሞ ልጆች ለካ ይሄን ያህል መናገር ይችላሉ ማለት ነው፣ ሀሳብ አላቸው ማለት ነው ብለው ለልጆቻቸው ትኩረት እንዲሰጡና ልጆቻቸው እንዲያዳምጡ እድል ሰጠ። ስለዚህ በዚህ ሁኔታ የህፃናት ጸሐፊዎች ስልጠና ጀመርኩኝ ማለት ነው። ስለዚህ ትንንሽ ልጆች አሉ፣ እንደውም ወላጆች በጣም ደስተኛ ሆነው ነው የሚያመጧቸው። ይጽፋሉ ግን ምን ይሁን። ስለዚህ እዛ ስልጠና ላይ ሲመጡ የ4 ሳምንት ስልጠና ነው። አንድ ወር ነው የሚፈጀው። ልክ ሲጨርሱ መጽሐፋቸው ታትሞ እዛ ላይ መጽሐፋቸውን ይሸጣሉ፣ ተከራክረው ማለት ነው። ፋሚሊዎቻቸው እነሱን እንኳን ደስ አላችሁ ሊሉ ሲመጡ አክስትም አጎትም ይመጣል። ስለዚህ መጽሐፍ ይገዛል እና እንዴት የሚያስደስት ኢቨንት ሆነ ማለት ነው። መጨረሻ ላይ አሁንም ስራው ቀጥሏል። ልጆቹ ይማራሉ፣ ፍላጎት ያላቸው ልጆች ይመጣሉ። ይሄን ያለው አሁን ኢንስታንሽሊ ምን እያሰብኩ ነበር እንግዲህ እነዚህ ልጆች ማለት ታለንታቸውን ቤተሰብ አይቶላቸው ነው። የመጽሐፍ ፍላጎት አላቸው፣ የድርሰት ታለንት አላቸው የሚለውን ነገር ነውና ከዚህ ጋር ተያይዞ ወላጆች የልጆችን ፍላጎት ወይም ደግሞ የልጆቻቸውን መክሊት በምንድን ነው ማወቅ የሚችሉት? እሱ ላይ ምንድን ነው መስራት ያለባቸው? ወላጆች ልጆቻቸውን የተለያየ ነገር እንዲያዩ እንዲሰሩ እድሉን ይፈጥሩላቸዋል። ሲፈጥሩላቸው ልጆቹ በጣም ፍላጎት ያላቸው ነገር ላይ በአብዛኛው ጊዜያቸውን ሲያሳልፉ ይመለከታሉ። አሁን እንደውም ጊዜው በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እግር ኳስ የሚያሰለጥኑ ሰዎች አሉ፣ ሙዚቃ፣ የተለያዩ ነገሮች አሉ። እና ልጆች እንደውም በዚህ ዘመን በጣም ብዙ ችሎታ ያላቸው ልጆች አሉ። ወስደን ቼክ ልናደርግበት የሙዚቃ መሳሪያ የሚጫወቱ በጣም ትናንሽ ልጆች አሉ። እነዚህ ሁሉ ነገሮች ስናስነካቸው፣ እዛ ቦታ ስንወስዳቸው፣ ያንን ልምድ እንዲያዳብሩ ስንፈልግ ወዴት እንደሚያዘነብሉ ማወቅ እንችላለን። ከዛ ውጪ ደግሞ የብዙ ክህሎት ባለቤት እንዲሆኑ እድል እየፈጠርንላቸው የሆነ ቀን ያነሱታል ብዬ አስባለሁ። ስለዚህ በዛ እያገዘ ከትምህርቱ ጎን ለጎን ማለት ነው። ትምህርቱ እንዳለ ሆኖ ግን ከትምህርቱ ጎን ለጎን እነዚህ ነገሮች እያዳበሩ እንዲመጡ እድል እንሰጣቸዋለን ብዬ አስባለሁ። ቆንጆ። አሁንም እዚህ ጋር ልመለስልሽና እንግዲህ አንቺ 3 ልጆችን ስታሳድጊ በደንብ ታውቂያለሽ ችሎታቸው ምን ላይ እንደሚያተኩሩ ምን የበለጠ እንደሚስባቸው ታውቂያለሽ። ይሄንን ደግሞ ያወቅሽው ሰዓት ስለሰጠሽ አትኩሮት ሰጥተሽ ስላየሻቸው በጣም አብረሻቸው ስለነበርሽ በደንብ ስለማውቀው ማለት እዚህ ጋር ተያይዞ ለወላጆች የምትዩ ነገር ይኖራል ብዬ አምናለሁና ምን ትይልናለሽ ለወላጆች? እንግዲህ ይሄ
ምርጡ ጊዜ ነው አይደለም የምንለው፣ ምርጡ ጊዜ ማለት ነው። እና ለምሳሌ ከወለድኩበት ጊዜ ጀምሮ እስከ 2 ዓመት ለልጆቼ ምንድነው የሰጠሽው ብትይ ጊዜ በመስጠት ልጆቼን በአግባቡ ጡት ማጥባት ችያለሁ። እንዲሁም አመጋገባቸው ላይ ምክንያቱም ቤት መሰረቱን አይደለ በደንብ ጊዜ ተሰጥቶ የሚሰራ። ስለዚህ የልጆቻችን መሰረት የሚጣልበት ጊዜ ይሄ ነው፣ ከተወለዱ እስከ 2 ዓመት። ስለዚህ እስከ 2 ዓመት የነበረኝ ህይወት ምንድን ነው? እነሱ መንከባከብ ብቻ። ሌላ ምንም ኢሹ ቤቴ መስሪያ ቤት ሄጄ ከምሰራው ስራ ውጪ ከቤቴ ከመስሪያ ቤት ቤት ሄጄ ልጆቼ ማጥባት፣ መመገብ፣ በአግባቡ መመገባቸውን ማረጋገጥ ነበር የኔ ስራ። ከዛ በኋላ እያደጉ ሲመጡ ስሜታቸውን መከታተል ማለት ልጅ ያለ ምክንያት አያለቅስም፣ ያለ ምክንያት አያዝንም እና ያንን ስሜታቸውን እንዲገልጹ እድል መስጠት ማለት ማልቀስም መፍቀድ፣ ሲስቁ እንደምንፈቅደው ሲያለቅሱም ስሜታቸውን ሲገልጹ እንዲገልጹ መፍቀድ። ስለዚህ እነዛን ነገሮች እየሆነ ነው ልጆቼ ማሳደግ የቻልኩት። ከዛ ውጪ እኔም የስራ ውጥረት አለብኝ። 8 ሰዓት ብሰራ ከ8 ሰዓት ውጪ መጽሐፎች መጻፍ፣ የተለያዩ ስልጠናዎችን መስጠት ስራዎች አሉብኝ። ነገር ግን ልጆቼን በማገኛቸው ሰዓት በማንኛውም ሰዓት ምርጥ ጊዜ አለ። አብረን የተለያዩ ጨዋታዎችን እንጫወታለን፣ አዳምጣቸዋለሁ፣ ለጠየቁን ጥያቄ መልስ እሰጣቸዋለሁ በአግባቡ፣ አይናቸውን እያየሁ አወራቸዋለሁ፣ አቅፋቸዋለሁ። በአብዛኛው ትምህርት ቤት መውሰድ መመለስ እኔ ነኝ የማደርገው። ያንን ሰዓት በጣም ሆነ ብዬ ነው የማደርገው። በጣም ያስደስታቸዋል። እንደውም በሰርቪስ ከጓደኞቻቸው ጋር እንዲሄዱ ምናምን ለማመቻቸት ሞክሬ ነበረ። ከኔ ጋር መሆኑ ነው የሚያስደስታቸው። ስለዚህ ያዝን ሰዓት በአግባቡ እንጠቀምበታለን። ወደ ትምህርት ቤት ስንሄድ አንዳንድ ገጽ እያነበቡ ምንሄድበት እየተጠያየቅን የምንሄድበት ነገር አለ። ፍላጎታቸውን ባማከለ መልኩ ጫና መፍጠር ሳይሆን በደስታ የሚያደርጉትን ነገር ነው በአብዛኛው የማደርገው። አንዳንድ ጊዜ ሳናስበው ኖ የምንለው አይሆንም ቁጭ የምንለው ነገር አለ እና ለምን ተብለን ግን ስንጠየቅ የምር ለምን እንደሆነ አናውቀውም። እና እንደዚህ አይነት ነገሮችን ራሳችን ላይ እየሰራን ለራሳችን ነፃነት እየሰጠን ለራሳችን በአግባቡ ጊዜ እየሰጠን ከሆነ ልጆቻችንን የምናገኘው ይመስለኝ እና እኔ ጊዜ አጥሮኝ አያውቅም። በተገናኘንበት ሰዓት ያንን ምርጡን ጊዜ በደንብ ስለምናሳልፍ ማለት ነው። ስለዚህ በዚህ ሂደት የልጆቹን መክሊት ወይም ደግሞ ልጆቹ ምን ላይ እንደሚያዘነብሉ ማየት እንችላለን ማለት ነው። በደንብ ማየት ይቻላል። እኛን ስንፈትሽ እኛ ደህና ስንሆን ልጆቹ ደህና ሆነው እናያቸዋለን። የእኛን መክሊት ስናገኝ ልጆቹ መክሊታቸውን ማግኘት ሲያገኙ ለማገዝና እነሱን ለማብቃት ዝግጁ እንሆናለን። ስለዚህ አብዛኛው ነገር እኛ ላይ ነው ያለው። እስከ 2 ዓመት ድረስ ልጆች ምን ይመገቡት ያለሽ? ምንድነው የልጆች ምግብ እስከ 2 ዓመት? ምን ማለት ነው? እስከ 2 ዓመት ድረስ ነው ዋናው ነገር ማለትስ ምን ማለት ነው? እስከ 2 ዓመት እንግዲህ ያው ልጆች ከተወለዱ ጀምሮ እስከ 6 ወር ያለምንም ተጨማሪ ነገር ውሃንም ጨምሮ ጡት ወተት ብቻ ነው መጥባት ያለባቸው። ከ6 ወር በኋላ ግን የጡት ወተቱ በቂ ስላይደለ ከጡት ወተት በተጨማሪ የተመጣጠነ ምግብ መመገብ አለባቸው። እንግዲህ ያው እኔ በራሴ የሰራሁትም ከዛ ደግሞ ሪፈር ያደረኳቸው ኢትዮጵያ ላይ ባሉ ህፃናቶች ተመስርተው የተዘጋጁ መጽሐፎችን በማየት ነው ይሄ ስጦታቸውን ውስጣቸው መጽሐፍ ያዘጋጀሁት ማለት ነው። እና አገራችን ውስጥ በጣም ብዙ ነገር አለ። ጎመን ከጓሮ ቲማቲም ሁሉ እናገኛለን። በጣም ቀላል ምግቦች ናቸው። ግን የምንሰራቸው ምግብ እየተመጣጠነ ማድረግ፣ ጥራት ያለው እንዲሆን ማድረግ። ለምሳሌ የምጥን ገንፎን አሁን ስናዘጋጅ ብዙ ጊዜ ሁሉ ማዕት ነገር አድርገን ማዘጋጀት ለልጆች ጠቃሚ ነው ብለው የሚያስቡ ወላጆች አሉ። ነገር ግን 3 ኪሎ እህል ከ1 ኪሎ ጥራጥሬ ጋር እየተደረገ ነው የልጆች የምጥን ገንፎ የሚዘጋጀው እና እነዛ ምግቦች በቀን 3 ጊዜ ልጆቻችንን መመገብ፣ መካከሉ ላይ ፍራፍሬ መመገብ፣ በቀን
ወደ 5 ጊዜ ልጆቻችን መመገብ መጠኑ ምን ያህል ነው? እዛ መጽሐፍ ላይ በደንብ ተገልጿል። በምን ያህል መጠን እንመግባቸው የሚለው ነገር እና እስከ 2 ዓመት እነዛን ከጡት ወተት በተጨማሪ እነዛን ምግቦች እያደረግን ልጆቻችን እንመግባለን ማለት ነው። ከዛ በኋላ ወደ ቤተሰብ ምግብ ውስጥ ይገባሉ ልጆቹ እኛ የምንመገበውን። ስለዚህ ለእኛ ራሱ የተመጣጠነ ምግብ ፍራፍሬዎችን፣ አትክልቶችን፣ ጥራጥሬዎችን እነዚህን ሁሉ ነገር እንድንመገብ ለእኛም ራሱ እድል ይሰጠናል ማለት ነው። ስለዚህ ይሄ ነው ጤናማ ምግብም የተመጣጠነ ምግብ ማለት። ወላጆች ባለማወቅ የሚሳሳቱት ስህተት ልጆችን በመመገብ ዙሪያ ምንድን ነው? እሱስ ላይ ምን ሀሳብ አለሽ? ምንስ አድርገው ማስተካከል አለባቸው? እንግዲህ እኔ የማያቸው አንዳንድ ችግሮች ምንድን ናቸው? አንደኛ ቶሎ ጡት አለማቆም ማለት አሁን ምሳሌ ልክ 6 ወር ላይ ምግብ ሲጀምሩ ህፃናት ልክ የጡት የሚጠቡበትን ሰዓት ላይ ምግብ እያደረግን ከዛ በተጨማሪ ወተቱን እያደረግን ቀስ እያልን ማለማመድ እንዳለብን። አንዳንድ ጊዜ ግን ልጆቹ እምቢ አሉኝ በማለት ጡት ብቻ የሚያጠቡ እናቶች አሉ እና ምግቡን ብዙ የማይመገቧቸው። ስለዚህ ልጆቹ ምን ይሆናሉ? የሚመቻቸውን ብቻ ያደርጉና ያን የተጨማሪ መመገብ ያለባቸው ምግብ ሳይመገቡ ይቀራሉ። ስለዚህ በትክክለኛው ሰዓት ምግብ መጀመር አለበት ማለት ነው። ሌላው ጣፋጮችን የምንሰጥ የታሸጉ ምግቦችን የምንሰጥ ሰዎች አለን። እነዛ ነገሮች የልጆችን የመመገብ ፍላጎት ስለሚቀንስ ልጅ ቺፕስ ብቻ ነው ትምህርት ቤትም ቺፕስ ነው ይዞ የሚሄደው ምናምን እና እነዛ ነገሮች በቃ ዘለቄታ የሌላቸው ልጆቻችንን ችግር ላይ የሚጥሉ ናቸው እና አንደኛ በአግባቡ በጊዜው ምግብ መጀመር አለብን። ሁለተኛ የተመጣጠነ ምግብ ቫይታሚኖች እንደ ቫይታሚን ሲ እነዚህ 4 መደቦች የምንላቸው ፕሮቲን፣ ፋት፣ ጥራጥሬ፣ ፍራፍሬዎችን አድርገን በቀን ውስጥ ልጆቻችን እንዲመገቡ ማድረግ አለብን። ለአንድ ዓመት ህፃን ልጅ በቀን ሊመገብ ይችላል የምንለውን ዝም ብሎ እንደ ሳምፕል 1-2 ነገሮች ማንሳት እንችላለን? ገና ሲጀምሩ አንድ ለወላጆች በጣም መንገር የምፈልገው 6 ወር ላይ ልጆች ምግብ ሲጀምሩ ምጥን ገንፎ አድርገን መጀመር እንችላለን። ግን ልጆቹ በዛን ቀን 1 ማንኪያ ብቻ ሊመገቡ ይችላሉ። ስለዚህ ያንን ትንሽም የተመገቡትን እንደተመገቡ ነው የምንቆጥረው። ግን ያንን ነገር ደግሞ መልሰን መሞከር አለብን። ስለዚህ ልክ 6 ወር የሞላቸው ህፃናቶች 3 ጊዜ መመገብ ይችላሉ። ዋና ምግብ ማለት ነው። ለምሳሌ ይሄ የተመጣጠነ ምግብ የምንለው። ከዛ በኋላ 2 ጊዜ ደግሞ አትክልት መመገብ ይችላሉ። ለምሳሌ ሙዝ ሊመገቡ ይችላሉ፣ አቮካዶ ሊመገቡ ይችላሉ፣ ወይም ማንጎ ሊመገቡ ወቅቱን ያማከለ ፍራፍሬ ልንመገባቸው እንችላለን። ግን የሚመገቡት መጠን ትንሽ ሊሆን ይችላል። ግን እያበረታታናቸው መቀጠል ይችላል። ስለዚህ አለማቋረጥ፣ ተስፋ አለመቁረጥ፣ ደጋግመን መሞከር ማለት ነው። ስለዚህ ለምሳሌ የአንዱን ቀን ንገሪኝ ብትይ የተመጣጠነ ገንፎ ውስጥ ካሮት ልንጨምር እንችላለን፣ ድንች ልንጨምር እንችላለን። ከዛ ደግሞ ጎመን ጨምረን ልንሰጥ እንችላለን። ምሳ ላይ እንጀራ በሽሮ ልንሰጥ እንችላለን። በአልጫ ሽሮ አድርገን ልንሰጥ እንችላለን። እራት ላይ የተመጣጠነ ገንፎ እንግዲህ እዛ ላይ የተጠቀሱ አሉ፣ ኩላሊት፣ የልብ ስጋ የሚሉ አሉ እና እነዛ አሁን ብዙ ጊዜ እኛ እንደዛ አይነት ምግቦችን ለልጆቻችን ሰጥተን አናውቅም። ግን መጽሐፉ ላይ ለምን ይጠቅማል፣ ልጆቹ ቢመገቧቸው በምን ያህል መጠን ለሰውነታቸው ምን ያህል ገንቢ ምግብ ያገኛሉ የሚለው ነገር በደንብ ተቀምጧል። ስኬጁላችን ወይም በቀን ውስጥ ምን ያህል መመገብ አለባቸው፣ ምን መመገብ አለባቸው የሚለውን ነገር እንዳለ ጽፈን ለሚመግቡልንም ሰዎች እኛ የምንመገብ ከሆነ ደግሞ የተመጣጠነ መመገቡን ቼክ እንደምናደርግበት ሜኑ ብናዘጋጅ ጥሩ ነው ብዬ አስባለሁ። ከዚህ ጋር ተያይዞ እኔም የገጠመኝ ቻሌንጅ ስለነበር የመጀመሪያው ልጅ 6 ወር ላይ ምግብ አስጀመርኩት፣ ቶሎ ነው ይበላልኝ። እችኛዋ ግን ትንሽ ሌት ሆነች እና ልክ 6 ወር ላይ ነው ምግብ ያስጀመርኳት። አንቺ እንዳልሽው የሆነ 3 ነው 4 ቀን ምግብ አልበላች። የሆነች ትንሽ የ1 ማንኪያ እንደውም አሁን እንደበሉ ቁጠሩ ስትይ ኦኬ እያልኩ ነበር። አላቋረጥንም እየታገለንና ምን ብዬ አሰብኩኝ እኔ ሜቢ ቀድሜ መጀመር ነበረብኝ እንደችኛዋን ፕሮሰስ እንድታልፍልኝ 5 ወር አካባቢ ከምግቡ ጋር ብትላመድ ይሻለኝ ነበር እንዴ ብዬ እያሰብኩ ነበር በውስጤና እዚህ ላይ ምን ትያለሽ? ምግብ መጀመር ያለበት ልክ 6 ወር ሲሞላቸው
አሁን ልጆቹ ግን ፍላጎት የሚያሳዩት እስከ 4 ወር ላይ አካባቢ እኛ ስንበላ ስንጠጣ አይደል ያዩናል፣ በጣም ይጓጓሉ። ግን ትክክለኛው እድሜ 6 ወር ነው። ስለዚህ ከ6 ወር ጀምሮ ግን የተመጣጠነ ምግብ በአግባቡ ከመገብናቸው የተወሰነ የምግብ ፍላጎታቸው የመቀነስ የመጨመር ሊኖር ይችላል። ልጆቻችን የተለያየ ባህሪ ስላላቸው ግን መመገባቸው አይቀርም። ያንኑ ግን ደጋግመን መሞከር። አንድ ምግብ ልጆቹ ላይ አለርጂ ነው አይደለም የሚለውን ለማወቅ ምንድነው ማድረግ ያለብን? እንግዲህ አብዛኛዎቹን ነገሮች እንደ እናት ነው የምነግርሽ። እንደ እናትና እንደነበረ ልምድ ነው የምነግርሽ እና አሁን ጎግል እንኳን ብናደርግ አለርጂ የሚያመጡ ምግቦች ብንል ሊስት አላቸው፣ ኦቾሎኒን ጨምሮ ማለት ነው። ስለዚህ እነዛን ነገሮች እየሞከርን ነው ልጆቻችን ላይ ቼክ እያደረግን ይቀጥል አይቀጥል የምንለው። ግን እዛ ጋር ከመድረሳችን በፊት ግን ያሉ ምግቦች የተመጣጠነ ምግብ የምናዘጋጅበት ውስጥ ለምሳሌ ስንዴ አንጠቀምም፣ ከስንዴ ውጭ ነው የምናደርገው። ስለዚህ አለርጂ ሊኖርባቸው ይችላል ብለን የምናስባቸው ነገሮች ካሉ የተመጣጠነው ገንፎ ከመስራታችን በፊት እያንዳንዱን እህል ለብቻ ለብቻ እያደረግን መሞከር እንችላለን ካለብን። አንዳንድ ጊዜ ኦቾሎኒ ዱቄት ውስጥ አድርገው የሚያስፈጩ ወላጆች ስላሉ ስለዚህ እሱ እንደዛ ተደርጎ መፈጨት የለበትም። ለብቻ ነው የሚደረገው። ከዛ ለብቻ እየተደረገ የልጆቹን ሁኔታ እየታየ ለውጥ ማምጣት ይቻላል። አሁን አስተሽዋል። እርግጥ በምግብ የሚያስቸግሩ ልጆች አሉ፣ አፕታይት የሌላቸው ልጆች። ከየት መጣ ነው? ምንድነው እሱ ነገር? ያው በአግባቡ ካለመመገብ። በአግባቡ ይሄ ሂደቱ አሁን ለምሳሌ የጡት ወተት ነው ወይ የጠቡት ወይስ ሌላ ነገር ነው ሲወስዱ የነበረው? አመጋገባቸውን በደንብ ከኋላ ጀምሮ ቢታይ አንድ ቦታ ላይ የሆነ ችግር አለ። ስለዚህ እኛ ዛሬ ልጆቹ እሺ ስለሚሉ ወይም አፍ ስለሌለ ወይም አይሆንም እምቢ ስለማይሉን የሆነ ነገር ሰተን እናሳድጋለን። ከዛ ትምህርት ቤት ይገባሉ። ትምህርት ቤት ሲገቡ ያኔ እምቢ ማለት ይችላሉ ጀምራሉ። ስለዚህ እኔ በኔ ልምድ ስነግርሽ ምንም በምግብ ዙሪያ ላይ ምንም አይነት ችግር ገጥሞኝ አያውቅም። ከልጆቼ ጋር የነበረው ነገር ሂደቱን ተከትሎ ሄደ ነው። ምግብ ይሄን አልበላም ይሄን እበላለሁ አይነት ምርጫ አልነበረም። ማለት የተገቢ ለነሱ የሚመጥናቸው ነገር ነው ማዘጋጀው፣ እሱን ይመገባሉ። መጠኑ ራሱ እዛ መጽሐፍ ላይ መጠን አለች። እቺ በሀገራችን እቺ ቅጠል ያላት ትንሿ ስኒ ምናልባት ታውቂያታለሽ? የቡና ስኒ እሷ ነች መጠናቸው። ለምሳሌ አሁን እኛ ከሱ በላይ መመገብ እንፈልጋለን። ስለዚህ ያለ አግባብ እንዲበሉ ካረግን ደግሞ ምግብን እየጠሉ ይመጣሉ። የምንመግብበት መንገድ አይደል እየመታን አይደለ ራሱ የምናስበላቸው። ስለዚህ እሱ ሁሉ ምግብ ላይ ጥላቻ እንዲኖራቸው በጣም የሚጠቅማቸው ነገር ነው፣ ግን እንዲጠሉት ያደርጋልና እሱ ነገር ላይ እንዴት ነው የምንመግባቸው? ማን ነው የሚመግባቸው? በትዕግስት ነው ወይ የምንመግባቸው? ምግቡ የተመጣጠነ ነው ወይ? ሰዓቱን የጠበቀ ነው ወይ? ይሄ ሁሉ እያደረግን ከሆነ ልጆቻችን በአግባቡ የማይመገቡበት ምክንያት የለም። ስለዚህ እኛው ጋር ነው ችግሩ። ቀደም እንዳልሽው እኛ ከተስተካከለን እውነት ነው በቀላሉ ልጆቻችንም ይስተካከላሉ። የኛ ነው ስለሆነ የሚከተሉት ጣፋጭ ነገር የታሸጉ ምግቦች እያልሽን ነበርና አንዳንድ ጊዜ የሚገዙ ምግቦች አሉ። ቶታሊ ነው መቅረት ያለባቸው ወይንስ አንዳንድ ጊዜ መጠቀም አለብን ከሱፐርማርኬት መንገዛቸው ምግቦች? በተለይ ይሄኛው ምናምን ልል አልፈልግም፣ ግን አሁን በአብዛኛው የዱቄት ወተቶች ላይ እንኳን ኤክስፓየር ዴቶች የተለየ የሆኑ ውስጡ ሲከፈት ሌላ ነገር እየሆነ እያገኘን ያለንበት ዘመን ስለሆነ የታሸጉ ምግቦችን እንዴት ነው የምናምናቸው? በምን ያህል እርግጠኛ መሆን እንችላለን? በምን ማረጋገጫ አለን የሚለው ነገር ጊዜ ጥያቄ አለኝ የራሴ። እነዛን ነገሮች ደግሞ በቤታችን በቀላሉ ማዘጋጀት የምንችላቸው ናቸው። ለምሳሌ አንድ ጊዜ የምናዘጋጀው የምጥን ገንፎ ለረጅም ጊዜ አዘጋጅተን አስቀምጠነው በተለይ ፍሪጅ ውስጥ ማስቀመጥ ከቻለን ዱቄቱን በደንብ በላስቲክ ታሽጎ መቀመጥ ከቻለ በጣም ለረጅም ጊዜ ከ1 ዓመት 2 ዓመት ድረስ ልንመግበው የምንችለው ነገር ነው። ስለዚህ ለምንድን ነው እነዛ ነገሮች የምንጠቀመው ብለሽ ስታስቢ
ምንም መልስ የለንም። ስለዚህ እርግጠኛ ነን ያ የምንገዛው ነገር ጤናማ ነው ወይ፣ ቀኑ ልክ ነው ወይ፣ በፈለግነው በልጆች ማግኘት ባለባቸው ስታንዳርድ የተዘጋጀ ነው ወይ የሚለው ጥያቄ ስላለኝ ነው። እዚህ ያንን ነገር ከሆነ ቤታችን ማዘጋጀት የበለጠ ቀላል፣ አካባቢያችን ባሉ ነገሮች ነው ልጆችን ማዘጋጀት መመገብ የምንችለው። ብዙ ውድ አይደለም ልጆችን መመገብ። የ15 ቀን የሚደርስ ጎመን ነበረ እኔ ለልጆቼ ተክዬ ነበረው። ጀስት በቆርቆሮ ነው የተተከለው። ስለዚህ አንድ ቅጠል ተቀንጥሶ አንድ ምሳ ሊሰራበት ይችላል። ስለዚህ በጣም በቀላሉ ልጆቻችን መመገብ የምንችለው በጤንነት ማሳደግ የምንችልበት መንገድ አለ። ይሄንን ስል በቃ ሀገሪቷ ላይ ማለት ነው ኢትዮጵያ ውስጥ በሙሉ ክፍለ ሀገር ያሉ ወላጆች ይሄንን ሊያዩ ይችላሉ አይደል? ስለዚህ እዛም ቢኖሩ አዲስ አበባም ያሉ ወላጆች የትም ቦታ ያሉ ወላጆች ይሄንን ማድረግ የሚችሉ ወላጆች ናቸው። ስለዚህ በቀላሉ ልጆቻችን በጤንነት ማሳደግ እንችላለን ብዬ ነው የማምነው። ስለዚህ ቅድም እያነሳ ነው ነበር አሁንም የመጀመሪያው 6 ወር የእናት ጡት ብቻ ማጥባት በደንብ ነው የሚባለው። እኔም በደንብ ነው የምደግፈው። አንደኛ ጡት የለንም ለሚሉ እናቶች ምንድነው መልስሽ? ሁለተኛ እስከ 6 ወር በተለያየ አጋጣሚ ባንችልና ባናጠባስ ልጆቹ ምንድነው የሚጎዱት የሚለውን ነገር እስቲ አንሽል። እሺ እንግዲህ ልጆች ከተወለዱ ጀምሮ ማንኛውም የሚሰራ እናት ፍቃድ ይሰጠዋል። አሁን እንደውም 4 ወር ፍቃድ አለ። ስለዚህ ይሄ ማለት ልጅሽን በደንብ ማጥባት ብትችይበት ጊዜ ሰጥቼሻለሁ ማለት ነው። መጽሐፉ ላይ እናቶች በምንም አይነት የሥራ ሁኔታ ላይ ቢሆኑ የጡት ወተታቸውን አልበው ፍሪጅ ውስጥ አስቀምጠው መመገብ የሚችሉበትን መንገድ ሁሉ ነው የሚያሳየው። ቀን ሙሉ የምትሰራ እናት ብትሆን፣ ፊልድ የምትወጣ እናት ብትሆን እንዴት አድርጋ አጥብታ የጡት ወተታን አልባ የምታስቀምጥበትን መንገድ ሁሉ እዛ ላይ ተቀምጧል። እነዚህ ልጆች ወደኛ ሲመጡ ለኛ ሲሰጡት ስጦታዎች ናቸው። ይህንን ስጦታ ደግሞ መስደም እንዳልኩሽ መሰረቱ ካልተሰራ አይደል ከዛ በኋላ እኮ ፍቃድ ይኖረናል። ልጄን አሞታል እንደዚህ ሆነዋል እያልን እኮ ሌሎች ቀናቶችን እናባክናለን። ስለዚህ አንደኛ ምንሰራባቸው መስሪያ ቤቶች ራሱ ይሄንን ሊተባበሩ የሚችሉበትን አጋጣሚ መፍጠር እንችላለን። ዴኬሮች የሚሰሩበት ሁኔታ አለ። አሁን እንደውም የተለያዩ መስሪያ ቤቶች የዴኬሮችን እያዘጋጁ ልጆቻችንን ይዘን ሄደን እዛ ማጥባት የምንችልበትን መንገድ እያመቻቹልን ነው። ስለዚህ እሱን በማድረግ ልጆቻቸውን እስከ 6 ወር ያለ ምንም ተጨማሪ ነገር ማጥባት ይችላሉ። ይሄ ምንም ጥያቄ የለውም። ከዛ ውጪ አልችልም የሚለው ነገር ልምድ የላትም ይችል ናት። ዛሬ ነው የመጀመሪያ ልጇን የወለደችው። ስለዚህ ትምህርት ያስፈልጋታል ማለት ነው። እንዴት ነው ልጄን ማጠባው? ልጄ እንዴት ነው ማቀፈው? ልጅ ራሱ የሚታቀፍበት መንገድ አንድ ነው የሚመስለን ግን አይደለም። በኦፕሬሽን ለወለደች እናት፣ መቀመጥ ለሚከብዳት እናት፣ ተኝታ ማጥባት ለምትፈልግ እናት፣ የጡቷ መጠን አነስተኛ ለወለደች እናት ለነሱ ሁሉ አለ እንዴት አድርገው አቅፈው ልጆቻቸውን ማጥባት የሚችሉበት። ስለዚህ ይሄን አታውቀውም። ስለዚህ ጡቴ ትንሽ ነው፣ በዛ አነሰ፣ ወተት የለውም የመሳሰሉ ነገሮች ግን አንድ ሰው እየበላ እየጠጣ ጡቴ ደረቀ የሚለው ቃል እኔ ራሱ በጣም ይገርመኛል። ማለት እንዴት ነው የሚደርቀው? አንድ እናት እየበላች እየጠጣች እንዴት ነው ጡቴ ደረቀ የምትለው ብዬ አስባለሁ። ግን ከዛ በተጨማሪ ፈጣሪ ልጆቻችንን ሲሰጠን ነው ራሱ ወተቱ የሚያዘጋጀው። አዎ መፍሰስ ራሱ የሚጀምረው። ስለዚህ ተፈጥሮን አምነን ከሆነ ፈጣሪ ከልጄ ጋር ያንን ምግብ ከሰጠ ልጄ ተሰጥቷታል ማለት ነው። ስለዚህ እኔ ስጦታዋን ነው የምሰጠው። እኔ አይደለሁም ያዘጋጀሁት፣ ፈጣሪ ነው ያዘጋጀው። ስለዚህ ስጦታቸውን እንስጣቸው ራሱ ትርጉሙ እሱ ነው። አዎ ስጦታቸው ለኛ ነው የተሰጠን ታምነን ማለት ነው። ስለዚህ ያንን ነገር መስጠት አለብን ብዬ ነው የማስበውና በሐኪም ካልተከለከለች በስተቀር በሐኪም በተለያየ ሁኔታ የጤና ሁኔታ ልጇን ማጥባት የማትችል እናት ካልሆነች በስተቀር ስልጠናውን ያገኘች እናት ጥያቄዋን የተመለሰላት እናት በአግባቡ ልጇን ማጥባት ትችላለች። ስጦታቸውን እንስጣቸው ከተባልና ማናጠባቸው ከሆነ አደራ በዮችም ነው የምንሆነው ማለት ነው። ማለት ነው ከባድ ነው እንትኑ። ቅድምም ስናወራ ከካሜራ ማለት አንዳንድ ጊዜ ልጆች ጡትን በሳቡት በጠቡት ቁጥር ነው እያፈለቀ እየወጣ የሚመጣው።
ድርቀት ሊኖረው ይችላል። ድርቀት ምንሽ ጫፍ ላይ ጡት ማለስለስ አለባት፣ ደጋግሞ እንዲሞክሩ ልጆቿ ማድረግ አለባት እና እንደዚህ አይነት ነገሮችን ምስቲ አንችልም። አንዳንዴ ባለማወቅም ስለሚሆን ማለት ነው። አንድ ማቃት ልጅ አለች አሁን የእውነት ነው የቸገረችው። አሁን ሳስበው ግን ደጋግማ መሞከር ነበረባት። አንድ ሁለት የሞከረችው አልስብም ማለት ከዛ በኋላ በቃ ወደ ቆርቆሮ ወተት ሄደች እና በሱ ነው ልጇ ያደገው እያለች ማጥባት እየቻለች ማለት ነው። እና እንዲህ ነገር ስላለ እንዴት ነው ማድረግ ያለባቸው? ልጆቹ ሲወለዱ አንዳንድ የጤና ጣቢያዎች ወይም ሆስፒታሎች የሚረዱ እናትና ልጅን የሚያገናኙ እንዲጠቡ መንገዶችን የሚያመቻቹ ሰዎች አሉ። ስለዚህ እኛም ማሰብ ያለብን አንደኛ ልጁ የመጀመሪያው ጊዜው ነው የሚጠባ እናትየው የመጀመሪያ ጊዜዋ ነው። ስለዚህ አዲስ አሁን እኛ እኮ ስራ ለምሳሌ ስራ ስንገባ ተምረን አይደል አካውንቲንግን በዩ ምንም በዩ ስገቢ ግን ሁሉን ስርትርት አታረጊው። የሆነ ነገር የሆነ ሰው ያስፈልግሻል። ይሄ እንደዚህ ያለ የሚልሽ ሰው ያስፈልግሻል። እውቀቱ እንኳን ኖሮሽ ማለት ነው። ስለዚህ እዛ ሁኔታ ላይ ይችን እናት የሚያግዛት ሰው ያስፈልጋል። ያንን የሚያግዛትን ምክንያቱም የጡት ወተቱ ጥሪ ያስፈልገዋል። እኛ ቧንቧ ላይ ሄደን ቧንቧችንን ስንከፍት ነው ውሃው የሚመጣው እንጂ ዝም ብለን ብናየው ውሃ አይመጣም። ስለዚህ ልጁ ነው ያንን መክፈት ያለበት፣ ያንን የመጀመሪያውን ነገር ማለት ነው። ስለዚህ ይህን ነገር ደጋግሞ እንዲስበው እድል እንሰጣለን። እኛ አንዳንድ ጊዜ የምናደርጋለን ሌላ ወተት እንሰጥና ከዛ እንደገና ጡት እናስሞክራለን። ምክንያቱም ልጁ ትንሽዬ ነው ሆዱ ይጠግባል። ስለዚህ ያንን ተፈጥሮውን ተሰናከለ ማለት ነው። እዚህ ደጋግመን ስንሞክር ግን ተአምር ነው። ምን ትዕግስታችንን እናያለን፣ የጊዜ ያጠቃቀማችንን። እኔ ማለት በተለይ በጡት ማጥባት ነው እነዚህን ነገሮች ያወቁት። መታገስን በተለይ አሁን ጡት አልቦ ማስቀመጥ በጣም የሚገርም ነገር ነበር ለኔ። እንዴት ይበቃዋል ማለት እንዴት ሊበቃ ይችላል? ግን በቃ ሳይንሱን መሞከር ግን ያለብኝ መሞከር አለብኝ ብዬ ነው የሞከርኩት እና በጣም ይገርምሻል። በአግባቡ ለልጄ የሚበቃውን ያህል የጡት ወተት መስጠት ወይም አልቤ ማስቀመጥ ይችላል። ግን ይሄ ዝግጅት ይፈልጋል፣ መሞከር ይፈልጋል፣ ደጋግሞ መሞከር ይፈልጋል። አማራጭ የለኝም ብሎ ማሰብ ያስፈልጋል። ለልጄ የሚያስፈልገው ምግብ ይሄ ነው፣ ይሄ ደግሞ እኔ ጋር ነው ያለው፣ ለመስጠት ዝግጁ ነኝ፣ በቃ አደርገዋለሁ ብሎ ማድረግ። አዎ ከዚህ ሳንወጣ አሁንም የምልሽ እንደውም የቆርቆሮ ወተት ያፏፏል ልጆችን ይባላል። በተለያየ ምክንያት ኪሏቸው አነስ ብሎ የሚወለዱ ህጻናት አሉ። እነሱ ህጻናት አንዳንድ እናት ከጡቷ ጋር ጨምራ እንዲፋፉላት ማለት ነው ጨምራ ወተቱን ታጠጣለች ቆርቆሮን። አንዳንድ እናት ደግሞ ችላ ልጁም ቆርቆሮ ወተቱን ከጀመረ በኋላ ችላ ያለ ስለሚመጣ ጡቱን ችላ ያለችው ወደዛኛው ታዘንብላለችና ልጆችን ለማፋፋት ይሄኛው ይጠቅመናል የሚሉት ምን ትያለሽ? በቆርቆሮ ወተትም ያርጋል ልጅ ለሚሉት ምን መልሳለሽ? ትክክለኛውን እና የተመጣጠነው ምግብ ተፈጥሮ የሰጠን ምግብ መስጠትና አርቲፊሻል መስጠት ይሄ ልዩነት በጣም ሰፊ ነው። አንደኛው ነገር። ሁለተኛው በጣም ቢፋፉ የሚለው ነገር የሚገርምሽ ነገር በጣም ህፃናቶች የስኳር በሽተኛ የመሆን በጣም ህፃናቶች ሆነው ማለት ነው። ለምን እነዛ በጣም ሲፋፉ አጥንታቸው ያንን ስጋ መሸከም አይችልም ማለት ነው። የሚገርምሽ የጡት የሚጠቡ ህፃናቶች በአብዛኛው ድንቡሽቡሽ ያሉ ሊሆኑ ይችላሉ፣ ላይሆንም ይችላሉ፣ ግን በጣም ጠንካሮች ናቸው፣ ጤነኞች ናቸው። እና የትኛውን ነው የምንመርጠው? ምን ማለታችን ነው ራሱ እንደዛ ስንል እና ልጆቻችን ላልሆነ ነገር እያጋለጥናቸው ነው። የምንችለው እናቶች በአግባቡ ልጆቻችንን ማጥባት ግዴታችን ነው፣ ኃላፊነታችን ነው። እና ከተፈጥሮና ከሰው ሰራሽ ነገር እንዴት አድርገን ነው ራሱ ምናመዛዝነው? ይከብዳል አይደል? ስለዚህ የሚወዳደር ነገር አይደለም። ጭራሽ አይወዳደር። በተለይ እናቶች ትንሽ የሚያጨናንቃቸው ምንድነው ልክ ሲወልዱ ወተታቸው እንደዚህ ፍስስ እንዲል ነገር ይጠብቃሉ። ግን መጀመሪያ ላይ ያለው እንደውም እንደ ክትባት የሚቆጠር እንደ መጀመሪያ ክትባት እንገራ የመጀመሪያ ክትባት ነች፣ ቢጫ ነች፣ በጣም ወፍራም ነው
ስለዚህ እሱን ስናጠጣቸው ነው ራሱ ይሄ ጥቁሩ ካካ የሚወጣላቸው መጀመሪያ ላይ ማለት ነው። ያንን የሚያደርገው የጡት ወተት ነው። ስለዚህ ያንን እየሰጠናቸው ጤናቸውን እየጠበቅን ከዛ በኋላ ያ ማለት መጠኑ ትንሽ ስለሆነ ልጅ ያልጠገበም የሚለው ፍርሃት አላቸው። ስለዚህ በቂ ነው ያንን እየሰጠን ከዛ በሂደት የወተቱ ቀለምም እየተለወጠ መጠኑም እየተለወጠ ይመጣል ማለት ነው። ጊዜ የለኝም ለምንል ሰዎች ራሱ ለምን የምንሄድበት ቦታ ልጆቻችን ይዘን እየሄድን ማጥባታችን ማለት በቃ ማለት ሰው ነው፣ ትልቅ ነገር ነው። ልጅ ማለት ነገ ሀገር የሚመሩ አይደል? ትልልቅ ነገር ትልልቅ በሀገር ላይ ትልቅ ስራ የሚሰሩ ሰዎችን እኮ ነው የምናሳድገው። ይሄ ልጅ ምን እንደሚሆን አናውቅም ዛሬ። ስለዚህ የኛ በጤንነት ማሳደግ በቃ ትልቅ ኃላፊነት ነው ብዬ ነው የማስበው። ጥሩ፣ በደንብ እጋራሻለሁ። የትዳር አጋር ወይም ደግሞ አብሮ ያለ ባለቤት ጡት በማጥባት ሂደት እናትን በምን መልኩ ነው ማገዝ የሚችለው? ማገዝስ አለበት ወይ? በጣም ማገዝ አለበት። አንደኛ እንደምትችል ማረጋገጥ ይችላል። ቤት ማስተዳደር፣ አስቤዛ መግዛት፣ ሌሎች ልጆች ካሉ እነሱን ማስጠናት ሊሆን ይችላል። እነዚህ ነገሮች አባቶች ማድረግ ይችላሉ። ለእናቶች ጊዜ በመስጠት ፍቅር በመስጠት ሁሉ አባቶች ማገዝ ይችላሉ። ከወለደች በኋላ ብዙ ለምሳሌ በኦፕሬሽን ልትወልድ ትችላለች። 9 ወር ሙሉ አይደል ተሸክማ በሆዷ በጣም ድካም አለባት። ስለዚህ እሷ እረፍት እንድታገኝ ጊዜ እንዲኖራት ካጠባች በኋላ በማስገሳት እንዲህ አይነት ነገሮች አጋር በመሆን አባቶች በጣም ከፍተኛ ሚና አላቸው። በማበረታታት ትችላለች፣ ትችያለሽ እኮ ሞክሪ፣ ደጋግመሽ መንገዶችን በመፈለግ መጽሐፎችን በመግዛት እንደዚህ አይነት አባቶች ስላሉ ማለት ነው። ስለዚህ በዛም መንገድ አባቶች በደንብ ማገዝ ይችላሉ። ይጠቅማልም አይደለ? በጣም ለልጁም ይጠቅማል። እናትየውን የበለጠ ይሄን ነገር እንዲሰራ ምክንያቱም እስከ 2 ዓመት ልጅሽ ራሱ ከአንቺ ጋር ሊተኛ ይችላል። ይሄንን ሁሉ በማገዝ ነው። ልጁ ሌሊት በማቀበልም ሊሆን ይችላል። ብዙ እገዛ አላቸው። ቶሎ በሽታ የሚያጠቃው ልጅ የእናት ጡት አልጠባም አይደል ይባላል ብዙ ጊዜ በተለምዶ። ጡት ስላልጠባ እኮ ነው በሽታ የሚያጠቃው፣ ጡት ስላልጠባ እኮ ነው ጉንፋን የሚመላለስበት የሚባል ነገር አለና ልክ እንደዚህ በምግብም ዙሪያ ያልተመጣጠነ ምግብ የበሉ ልጆች እንደዚህ አይነት ነገር የሚታይባቸው ምልክት አለ ወይ? ኪሏቸው ላይ ነው በቃ መጠናቸው። ምክንያቱም በተለይ ከተወለዱ ጀምሮ እስከ 2 ዓመት በየወሩ በጣም ይሄ የእድገት ደረጃቸው ቅድም መጽሐፉ ላይ አለ ያልኩሽ የሚጫወቱ ጨዋታ አለ። እነሱ ነገሮች በሙሉ እድገታቸውን የሚያሳዩ ነገሮች ናቸው በተጨማሪ ማለት ነው። ስለዚህ እነሱን እያረጉ ነው ወይ? ከዛ ደግሞ ኪሏቸው በአግባቡ እየጨመረ ነው ወይ? ስለዚህ እነሱ ነገሮች በሙሉ ያንን ነገር ልጁ ጤነኛ ነው አይደለም የሚለውን ማሳየት ይችላሉ። ከዛ ያንን ሀሳብ ይዞ ከሐኪም ጋር መነጋገር ይችላል። አውታ ላይ ስለ ልጆች የተወሰነ ነገር እንድናነሳ የምፈልገው ምንድነው ጨዋታ ለልጆች አእምሮ እድገት ምን ጥቅም አለው? መጫወት በጣም ነው መጫወት የሚፈልጉት። እኔ አሁን ልጆቼ ለምሳሌ በጊዜ እንዳልመጣ ትምጪ ማሚ እግር ኳስ እንጫወታለን ብለውኝ ማለት ነው ትምህርት ቤት። ኦኬ። ስለዚህ ብዙ ልጆች ወጥተው የተወሰኑ ልጆች ቀርተው የሚጫወቱት ነገር አለ እና አርፍጄ ሄዳለሁኝ ማለት ነው። ይሄ እና አይርባቸው ማለት እስከ 12 ሰዓት ምናምን ሁሉ ሊቆዩ ይችላሉ። በጨዋታ አይደለም ማት ነገሮችን የምናገኘው። አሁን ለምሳሌ መለጣጠፍ፣ ስዕሎችን በነዛ አይደለ አሁን አንዳንድ እኮ ባክግራውንድ ላይ አይደል የተወሰኑ ሰዎችን ብትጠይቂ በመጫወት ውስጥ ነው የተወሰኑ ነገሮች ያወቁት የሚገኙት። ግን ልጆቼ ላይ ያየሁት በጣም መጫወት እንደሚፈልጉ በየእድሜ ደረጃቸው ማለት ነው። ከፍ እያሉ ሲሄዱ ወጣቶች ይሄዱ አሁን 17 18 ብዙ ከጨዋታ ሳይሆን ከጓደኞቻቸው ጋር ማሳለፍ ይፈልጋሉ። ስለዚህ እነዛን ደግሞ ልክ ወቅቱን እየጠበቀን ያው ኢንጆይ እንዲያደርጉት እድሉን እንሰጣለን ማለት ነው እንጂ ልጅ በጣም መጫወት ይወዳል።
አብዛኛው ጊዜ መጫወቻዎች እንደውም የሉንም አይደለ? ቤት ውስጥ ነው የሆነ የቴክኖሎጂ ነገሮች ናቸው። ተፈጥሮን ያማከለ ውጪ ጋር ኳስ መጫወት ድሮኛ የምንጫወታቸው ጨዋታዎች ምናምን በአብዛኛው የሉም። ግን እነዛ ምን ያህል ከተፈጥሮ ጋር እንደሚያገናኛቸው አፈር ጭቃ ምናምን መንካቱ እንዴት ደስ እንደሚል እና መጫወት ምንም ጥያቄ የለውም። ደስ ይላቸዋል፣ ጥቅም ቆንጆ። ወደ ልጆች ስመለስ ሶስቱም ልጆች የተለያየ እድሜ ነው ያላቸው። የመጨረሻው ልጅ 18 ዓመቱ ነው። እነዚህ ልጆች ስታሳድጊ አሁን ስለ እድሜ ስታንሽልኝ ነው በየእድሜያቸው ስላልሽኝ ጨዋታ ሁሉ ነገር በየእድሜያቸው ነው የሚሆነው አይደለ? ስለዚህ አንቺ በየእድሜያቸው ምን ነገር ገጠመሽ? እንዴት አስተካከልሽ? የእድሜ ልዩነት የሚያመጣውን የጠባይን በዩ የተለያዩ አይነት ባህሪዎች በምን አስተካከልሽ? ማስተካከል ሳይሆን መረዳት። ለምሳሌ የሁለት ዓመት ልጅ ምን ይሰማዋል? አንቺስ ምን ማድረግ አለብሽ? ማለት ይሄ በቃ ቴክኖሎጂ አንደኛ በጣም የሰጠን ነገር ይሄ ነው። ማንበብ እንችላለን። የ3 ዓመት ልጅ ምን አይነት መጫወቻዎች መጫወት ይችላል? ለምሳሌ እነዚህ የሚገጣጠሙ ብሎኮች ምናምን በቃ እነዛ ልጆች ለየትኛው እድሜ የሚመጥኑ ናቸው የሚለው ጎግል ላይ በደንብ አለ። እኔ ከዛ እያነበብኩኝ ነው ለልጆቹ የሚያስፈልጋቸው መጫወቻ በምን ያህል ጊዜ መጫወት አለባቸው፣ ምን አይነቱ መጫወቻዎች ምን አይነት እድገታቸው ላይ ምን ያመጣሉ የሚለው ነገር ማለት ነው። ስለዚህ እሱ ነገር በደንብ አለ። በዛ መሰረት ማድረግ እንችላለን። ከዛ ውጪ ይሄ እድሜያቸው እያደገ ሲመጣ ለምሳሌ ወደ ወጣትነት ሲመጡ ባህሪዎችን ያሳያሉ እና እኔ ብዙ ጊዜ እነዛን ባህሪዎች በጣም ነው የሚያስደስቱኝ። አንዳንድ ጊዜ ስታይላቸው አይሰሙሽም ምናምን ሊሉሽ ይችላሉ እና ኦኬ ጠገበ ማለት ነው ልጄ ወይ እንደዚህ ምናምን አይነት ነገር ሳይሆን እዛ ደረጃ ደርሷል ማለት ነው። ምክንያቱም ውስጣቸው ያለው አይደል ባህሪያቸው ወደው ያልሆነ ነገር ነው። ስለዚህ ያንን መረዳት እንዲሆኑ መፍቀድ ማለት ብዙ ሰዓት እናሸማቀቃቸው ተቀብለ ነው ያንን ነገር እንዲያልፉት ብናደርገው የወጣትነታቸው ጊዜ ደስ የሚላቸው ጊዜ ነው ብዬ አስባለሁ። በአብዛኛው የተለመደው እንደዛ ስላይደለ ማለት ነው። እኔን አትሰማኝም ወይ ለምንድን ነው ዝም የምትለኝ? 10 የጠራው ወይ ምናምን ግን የሆነ ነገር ይዟል ማለት ነው ያ ልጅ እና የምንረዳበት መንገድ የሆነ ብናስተካክለው በቃ ልጆቻችን በጣም ውድ ነገሮች ናቸው። የተለያዩ ናቸው፣ የተለያየ ነገር አላቸው። አንድ አይነት እንዲሆኑ ባንጠብቅ በማንነታቸው ብንወዳቸው አንደኛው በጣም ዝም ስለሚል ከዛ አንደኛው በጣም ስለሚንቀዠቀዥ ምናምን ብለን እንደዚህ ካታጎራይዝ ባናረጋቸውና ያላቸውን ነገር ብንቀበልና በዛ መሰረት እየወደድናቸው ባህሪያቸውን በዛ መልክ ለመረዳትና እኛ ከተረዳ ነው አይደል ሌላም ሰው ይረዳልናል ብዬ ስለማስብ ልክ ነሽ። እነሱም አይነት ነገር አለ። ራሳቸውን መደበቅ መጀመር አለ። የራሳቸው ነገር እንዲኖራቸው ይፈልጋሉ። ብዙ አይነት ጠባያት ያመጣሉና ወላጅ ደግሞ ከሱ ጋር ግጭት ነው የሚፈጥረው። እንዳልሽ መረዳት ሳይሆን በቃ መጋጨት። ከዛ ጊዜ ጀምሮ በቃ ግጭቱ እየሰፋ አንተ በቃ አትሰማኝም አይነት ነገር ሲገባልና እሱ ጋር የገጠመሽ ነገር ነበረ 14 15 ዓመት አካባቢ? አዎ አሁንም ያው እየመጡ ትንሾቹም ወደዛው እየመጡ ስለሆነ አንደኛ ብቻቸው መሆን ይፈልጋሉ። እኛ ደግሞ እንወዳቸዋልና አብረን መሆን እንፈልጋለን፣ ግን አንፈለግም። አሁን እዚህ ሰዓት ላይ ማመን አለብን። አዎ ሞር ከጓደኞቻቸው ጋር ማሳለፍ ይፈልጋሉ። የራሳቸውን ነገር ይፈልጋሉ። የሆነ ሴቶች ከሆኑ ማማር የሚፈልጉበትን ነገር፣ ወንዶቹ ደግሞ በቃ ክብደት ማንሳት እንደዚህ የመሳሰለ ነገር እኔ በጣም ነው የሚያስደስተኝ እና ያንን ነገር ለማድረግ ምክንያቱም ያን እንዳልኩሽ ያንን እድሜ ደስ ብሏቸው እንዲያልፉ ነው የምፈልገው። እንደዛ ደግሞ ስታደርጊ ምን ይሆናል መሰለሽ? እኛ አሁን ምንም ምን ሸፋፍነው ምን ደባበቀው ነገር የለም። በዛ ሰዓት እኔ ያው እንዳለ ትንሽ አነባለሁኝና አዘጋጃለሁ እንዲህ አይነት ነገሮች ቢጠየቁስ። ከዛ ደግሞ ማዘጋጀት ደግሞ አጋጣሚ አንድ መጽሐፍ አግኝቼ ነበረ ሴቶችን ከ10 ዓመታቸው በኋላ የሰውነታቸው ለውጥ ምን አይነት የሰውነት ለውጥ ይጠበቃል
እንዴት ነው እነሱ የሚመለከቱት የሚለውን ነገር። ከዛ ወንድ ልጅ ደግሞ ሲሆን 10 ዓመት እና ለሁለቱም ለብቻ ለብቻ ነበር። እንግሊዝኛ መጽሐፍ ነው። እዛ ቁጭ ብለን እንዲህ አይነት ለውጦች ይመጣሉ፣ እንዲህ አይነት ለውጦች ይመጣሉ። ቀድመሽ ማለት ነው። ቀድመሽ ማለት ነው። ቀድሜ እነዛ መጽሐፎች እያነበብኩኝ በዚህ ሰዓት የሚነበብ መጽሐፍ ነው። ስለዚህ እንደዚህ አይነት ነገሮች ይመጣሉ። አሁን አንዳንድ ጊዜ ወላጆች ምን ያስፈራቸዋል? ከተቃራኒ ጾታ ጋር ግንኙነታቸው ምናምን ብለው ይፈራሉ። እዛ መጽሐፍ ላይ ምን ይላል? ልጆች ለምሳሌ ከተቃራኒ ጾታ ጋር ኖሯቸው ወደ ሌላ ነገር ቢሄዱ ልጅ ቢወለድ ይልና ልጅ ለመውለድ መጀመሪያ የሚያስፈልጉ ነገሮች ምንድን ናቸው? አንድ ሰው መማር አለበት፣ የራሱን ገቢ የሚያስገኝ ስራ መስራት አለበት። ምክንያቱም ልጁን የሚያሳድግበት ነገር ይመጣል። ከዛ በኋላ ነው ልጅ የሚወለደው ይላል። ከዛ ካልሆነስ ይላል መጽሐፉ፣ ካልሆነ መሀከል ላይ ይወለዳል፣ ትምህርት ይቋረጣል፣ ያሰብንበት ቦታ አንደርስም። ስለዚህ ይሄንን እዛ 10 ዓመት ላይ ነገርኳቸው ማለት ነው። ሁለቱንም ጉጫረሽላቸው ማለት ነው። ሁለቱንም ለሴቷ ለብቻዋ ነው ንገሩ የሚለው፣ ለወንዱም ለብቻው ማለት ነው። ስለዚህ እኔ አሁን መሀከል ላይ ማሚ እንዲህ አይነት ለውጥ መጣ መጣ በቃ እነሱም ተዘጋጅተዋል፣ እኔም ተዘጋጅቻለሁ። ስለዚህ አምናቸዋለሁ። ስለዚህ ፍርሃትሽ ይቀንሳል ማለት ነው። ስለዚህ ጸባይ አይኖርም እንዳልኩሽ ያ ምናምን ቢሉሽ ኦኬ ይሄ እዛ ላይ የተገለጸ ነገር ነው ብለሽ እንድትረጃቸው እንደሞ እንድታዝኝላቸው ነው የሚሆነው ብዬ ነው የማስበው። ስለዚህ እንግዲህ ማንበብ ቀድመን መዘጋጀት ራሳችንን ማዘጋጀት ራሳችንን እንዳልኩሽ ደህና ከሆነን ይሄን መረዳት አቅም ይኖረናል። እኔ በዛ ሰዓት አልተረዱልኝ ከሆነ ቤተሰቦቼ ምንም ማድረግ አይቻልም፣ በቃ አልፏል። ግን እኔ ለልጆቼ ለመረዳት ተዘጋጅቼ መጠበቅ አለብኝ ማለት ነው። አሁን ያሉት ልጆች በጣም የነቁ ስለሆኑ እኛንን ወደኋላ እየቀረን ያለ ነው እና እኛ ራሳችን ነቅተን ብንጠባበቅ ይሻለናል። ልክ እንደ ምግብ ውሃም ያስፈልጋቸዋል ህጻናቱ አይደል? ብዙ ጊዜ ለአዋቂ በቀን 2 ሊትር ጠጡ 3 ሊትር ጠጡ የሚል እንትን አለው መጠን አለው። ለልጆች ግን ይሄን ያህል ይጠጡ የሚል ነገር ሰምቼ አላውቅም። እንግዲህ እኔ ካልሰማሁ አላውቅም። ምን ያህል መጠን ነው መጠጣት ያለባቸው ልጆች? አሁን እንግዲህ ይሄ 6 ወር እንግዲህ ጀምረውና 6 ወርና እስከ 2 ያው 6 ወር ላይ ሲጀምሩ ምግብ በልተው ከዛው የጡት ወተት እንሰጣቸዋለን። ከዛ በኋላ ግን ጁስ አሁን ለምሳሌ 2 ጊዜ 4 ሰዓት እና 10 ሰዓት ላይ አይደል ፍራፍሬ እንሰጣቸዋለን። እዛ ላይ ውሃ እንጨምራለን። ልጆች ግን ውሃ መጠጣት ከፈለጉ በዛችሁ ስኒ ነው የሚመጥኝ የምሰጣቸው፣ ፍላጎት ካሳዩ ማለት ነው። ውሃ በፈለጉት ሰዓት መጠጣት ይችላሉ እንጂ ይሄን ያህል ተብሎ መገደብ ያን ያህል የለበትም። ያለኝ ኤክስፒሪየንስ እንደዛ ነበር። በዛች በመመግብበት የስኒ ምግባቸውን ሰጣቸዋለሁ፣ ከዛ አጠባለሁ። ግን ውሃ መጠጣት የሚፈልጉ ከሆነ በዛችሁ ስኒ መጠን ነበረ ስሰጣቸው ይመስላል። እንቅልፍ ለምሳሌ ጡት ሲጠቡ በየ2 ሰዓቱ እየቀሰቀሰ እናጠባቸዋለን። በቃ የጡት ወተት በነበረ ጊዜ እስከ 6 ወር ሌሊትም ቢሆን ማለት ነው። ሌሊትም በየ2 ሰዓቱ በቃ ይቀጥላል፣ ሌሊቱንም ሙሉ ማለት ነው። ምግብን በልተው ይተኛሉ። ብዙ ጊዜ ልጆች በተለይ እስከ 2 ዓመት በጣም መተኛት አለባቸው፣ ሰውነታቸው ማረፍ አለበት። መቀንጨር ምንድን ነው? መቀንጨር በዛ በተባለው እድሜ ሆኖ አለመገኘት ማለት ነው። ለምሳሌ የ4 ወር ልጅ ወይም የ5 አሁን እንኳን ካደጉ በኋላ ነው ሞሪያ ነገር እየታየ ያለው። አንዳንድ ጊዜ ሰዎቹ ትልቅ ናቸው፣ ትንሽ ሆነው ነው የሚታዩት። ልጅም ነገር ይመስሉሻል፣ እድሜያቸው ግን ትልቅ ነው። ያ ማለት ነው። ስለዚህ ፊዚካል ማለት ነው። አዎ በዛ በተጠበቀው የእድሜ በዛ እድሜ በዛ ቁመት አለመገኘት ማለት ነው። ያንን ምን ያመጣዋል? ያው በጣም እየተወራበት ስለሆነ መቀንጨር የሚለው ነገር እሱ ላይ ሐሳብ እንድታንሸራሽር ስለፈለኩ ነው። መቀንጨር ምን ያመጣዋል? በአግባቡ አለመመገብ ነው። በቃ በአግባቡ አለመመገብ። አንድ ቦታ ላይ ያነበብኩት ነገር ምንድነው? በአግባቡ ጡት ያልጠቡ ልጆች፣ በአግባቡ ያልተመገቡ ልጆች አስገድዶ መድፈር ወይም ደግሞ የሰው ነፍስ በማጥፋት ላይ ተከሰው ከተገኙት ጋር
አብዛኛዎቹ ይህንን ያልተደረገ በእውነት አንድ ጥናት ላይ ነው እሱን ነገር ያየሁት ማለት ነው። እና ከዛ ማሰብ ጀመርኩኝ እንዴት ተገናኘ ብዬ ማለት ነው። እና ልጅሽን አይኑን እያየሽ ነው አጥቢ የምትባዩ ልጆቻችን እንዴት ከዛ ሲያለቅሱ ምን ያህል መልስ እንደምንሰጣቸው ከዛ እነዛ ልጆች ደግሞ አስቢያቸው ያልታቀፉ ልጆች፣ ያልተወደዱ ልጆች፣ ያልጠቡ ልጆች ማለት ምግቡ አይደለም እዛ ውስጥ ያለው ፍቅር አይደል? ልጄ ጮኸ ብለሽ ወዲያ የምታነሺው ነገር የምታቅፊው ነገር ከዛ አባት ይመጣል፣ ከዛ አባት ያቅፋል፣ የአባቱን ድምፅ ይሰማል፣ የሌሎችን ሰው አካባቢ ምን አለ ብሎ የሚረዳው ይህን ሁሉ ፍቅር ያጣ ሰው ምን ሊሆን ይችላል ብለሽ ታስቢያለሽ? ስለዚህ ከእሱ ጋር ነው የሚገናኘው ማለት ነው። እንደዛ ተገናኝቶ አብዛኛው የተገኙት ሰዎች በአግባቡ ያልተመገቡ በአግባቡ ጡት ያልጠቡ ሰዎች ናቸው። በጣም እና እኔ ጡት ማጥባት ከንትን በላይ ነው። ይሄ የምናውቀው አሁን ሳይንሱ የሚያረጋገጠው ምናምን ነገር ብቻ አይደለም ብዬ ነው የማስበው። ጡት የጠቡ ልጆች በጣም ካልም ናቸው። የወላጆቻቸው ምክር የመስማት ወላጆቻቸውን የማዳመጥ እነሱ የሚሉትን ነገር የማድረግ እንትናቸው ከፍ ያለ ነው እና ምግብ ብቻ ነው ብዬ አላስብም። ከብዙ ነገር ጋር ይያያዛል። ለእናትየው ጤናዋ ላይ አይደለም ከብዙ ነገር የሚጠብቃት ነገር ነው። የጡት ካንሰር ራሱን ለመከላከል ጡት ማጥባት በአግባቡ አለባት። ልጇን በደንብ ኬር ከማድረግ አንጻር የራሷን ጥንካሬ የምታይበት ነው እና ብዙ ነገር አብሮ የሚካሄድ ነገር አለ ብዬ ነው የማስበው። እናትም አባትም አይደለም መንቃትና እዚህ ላይ መዘጋጀት በደንብ አለባቸው። በልምድ ነው ብዙዎቻችን በቃ እናት ስትሆኚ ሌላው ነገር ሁሉ አብሮሽ የሚሰጥ ነው የሚመስለው፣ ግን አይደለም። ቀደም እንዳልሽው አዲስ ኤክስፒሪየንስ ነው። ካላወቅሽ እውቀት ካልጨመርሽ እዛ ነገር ላይ ይሄ ነገር እንዲህ ነው የሚልሽ ነገር ከሌለ በምን ልታይ ትችያለሽ? ነበር ነው የሚሆነውና የኛ ዝግጅት በጣም ያስፈልጋል ብዬ ነው የማምነው። ልጆችን በተመለከተ እስቲ ያልተነሳም አልተዳሰሰም የምትይው ነገር ካለ ጨምሪልንና ወደሚቀጥለው ደግሞ ርዕስ ልሻገር። ልጆች ላይ ሌላ እንደ እናት አሁንም የምንገልጸው ነገር ምንድነው? ልጆቻችን አይናቸውን፣ ጆሮአቸውን፣ የእድገት ደረጃቸውን እንደ እናት ቼክ የምናደርግበት መንገዶች አሉ። ይሄ በየወሩ እንዳልኩሽ ምሳሌ አየውሽ መጫወት ድሮ እኔ እንትን አይመስለኝም ነበር የግድ መሆን ያለበት ነገር ወይም በዚህ እድሜ የግድ መደረግ በቃ ዝም ብሎ የሚጫወቱ ነበር የሚመስለኝ። ግን በዛች በተባለችው እድሜ ላይ መጫወታቸው ዋጋ ያለው እድገታቸውን የተከተለ ነገር ነው ማለት ነው። እና አንዳንድ ጊዜ ትምህርት ቤቶች የሆነ ጊዜ ወላጅ ኮሚቴ ነበር ስላልኩሽ ነበርኩኝና አይናቸው ችግር ያለበት ወላጆች የማያውቁ፣ የጆሮ ችግር ያለባቸው ልጆች ወላጆች የማያውቁ፣ የእድገት ደረጃቸው ችግር ያለበት ወላጆች የማያውቁ። አሁን ይሄን ዘግይተናል ማለት ነው። ስለዚህ ነገሩ ካለቀ በኋላ ችግር ከተፈጠረ በኋላ ምክንያቱም በጊዜው መከላከልና ማስተካከል የሚቻሉ ነገሮች ችግር ውስጥ ልጆች ላይ ያን ችግር እንዲፈጠር እናደርጋለን። ስለዚህ ይሄን አሁን ልጆችን አስተውሎ ከማየት እድገት ደረጃቸውን እቤት ውስጥ ማየት የምንችላቸው ነገሮች በማየት እነሱ ነገሮችን አስተውሎት መደረግ አለበት ብዬ ስለማስብ ይሄን ማለት ፈልጌ። ይሄኛው መጽሐፍ ስጦታቸውን እንስጣቸው ይላል። የህፃናት አመጋገብና የጤና አጠባበቅ ከ0 ዓመት እስከ 2 ዓመት ድረስ ያለው አሁን ያነሳናቸውን ሐሳቦች ምግብ ምንድነው መስጠት ያለብን፣ እስከ 6 ወር ድረስ የእናት ጡት ብቻ ማጥባት ማለት ምን ማለት ነው፣ ምንስ ለልጆቹ ይጠቅማል የሚለው ነገር እንግዲህ አሁን አብራርተን ሁሉን ነገር ማንሳት ስለማንችል ይሄንን መጽሐፍ ቢጠቀሙት። እኔም በአጋጣሚ አንድ ፕሮግራም ላይ ተገናኝተን ካንቺም ገዝቻለሁ ደግሞ ሆቴም ጊፍት አድርጋ መጣለኝ 2 መጽሐፍ ያለኝና በጣም ጥቅም ስላለው እንዲያነቡት እመክራለሁ። እነዚህ መጽሐፍቶችም አሉ አንቺ የጻፍሻቸው ልጆችሽም የጻፏቸው የሚገኝበትን ቦታ ጥቀሽልን እስቲ። መጽሐፎቹ አሁን ሁሉንም መጽሐፍ ሴንቸሪ ሞል 5ኛ ፎቅ ማግኘት ይችላሉ። ከዛ ውጪ ግን ኮሪያ ሆስፒታል የስጦታቸውን ውስጣቸው በተለይ አለ